ባለፈው በክፍል አንድ እንዳየነው 5 ቲፖችን አይተናል። ኤግዚት ኤግዛም ለማለፍ የሚያስችሉን በተለይ ከፈተና በፊት እስከ ፈተናው ጊዜ ድረስ መዘጋጀት ስላለብን ነገሮች እጅግ በጣም ጠቃሚ ቲፖችን 5 ቲፖችን ነግሬያችኋለሁ። በዚህ ክፍል ደግሞ በክፍል 2 የፈተናው ቀን ምን ማድረግ አለብን የሚሉትን የሚያሳዩ ከዚህ በፊት ከተፈተኑ ተፈታኞች ተሞክሮ በመውሰድ እኔም ካየኋቸው ተሞክሮዎች ፈተና ውስጥ ያላችሁ ማድረግ ያለባችሁን በጣም ጠቃሚ የሆኑ 5 ቲፖችን እነግራችኋለሁ። እነዚህን ሳታዩ በፍጹም ወደ ፈተና መግባት የለባችሁም። ስለዚህ በጣም በአጭር ጊዜ ውስጥ እነዚህን ቲፖች እነግራችኋለሁ። ስለዚህ ክፍል 2 ላይ ከነዚህ ከ10 ቲፖች ቀሪዎቹን 5 ቲፖች እነግራችኋለሁ ማለት ነው። ስለዚህ በፈተናው ቀን ኦን ኤግዛም ዴት ምንድነው ማድረግ ያለብን የሚለውን የሚያሳዩ ናቸው። የመጀመሪያው ቲፕ አስፈላጊ ነገሮችን አለመርሳት ነው። ይሄ በቀላሉ እንዳታዩት። ለፈተናው ይህን ሁሉ ጊዜ ተዘጋጅታችሁ ክፍያ ከፍላችሁ ወጪ አውጥታችሁበት ጊዜያችሁን ኢንቨስት አድርጋችሁ የእኛን ቲቶር ተከታትላችሁ ይህን ሁሉ ገደል የሚከቱ በጣም ጥቃቅን ስህተቶችን ትፈጽማላችሁ የፈተናው ዕለት። ስለዚህ እነዛን እንዳትፈጽሙ ነው እነዚህን ቲፖች በጣም አትኩሮት ሰጥታችሁ እንድትከታተሉ። በጣም የሚገርማችሁ አምና ከተፈተኑ ሰኔ ውስጥ በጣም በትጋት ኦንላይን ቲቶራችንን ተፈትነው መጨረሻ ከፈተና በኋላ ተሞክሯቸውን ሼር ያደረጉኝ ብዙ ልጆች አሉ። አንዱ ለምሳሌ በጣም ጎበዝ ተማሪ ነው፣ በጣም ተዘጋጅቷል። ኢቭን ሌሎችን ወደ ሀው ቱ ቲፕስ ኦንላይን ቲቶር በማስገባት በመቶዎች የሚቆጠሩትን አስገብቶ ብዙ ኮሚሽን የተከፈለው ልጅ ነው። ነገር ግን የፈተናው ዕለት 25 ጥያቄ ሲቀረው ፊኒሽ ብሎት ወጥቷል። 25 ጥያቄ አልሰራም ማለት ነው። በአጋጣሚ ግን ከ75ቱ ማለት ነው እንግዲህ የሚቀረው 75 ነው። ከ75ቱ ውስጥ ግን ቀሪዎቹን በደንብ ስለሰራቸው 65 አምጥቶ ፈተናውን አልፏል። ኢማጂን 25ቱን ጥያቄ ቢሰራው ኖሮ ይሄ ልጅ በጣም ከፍተኛ ውጤት ካመጡት ውስጥ ተካቶ ተሸላሚ የሚሆንበት አጋጣሚ ነው ያጣው ማለት ነው። ይሄ ባይ ቻንስ ያው በጣም ስለተዘጋጀ አለፈ እንጂ ባያልፍ ኖሮ ደግሞ ይካን ኢማጂን። ስለዚህ እንደዚህ አይነት ስህተት እንዳትሰሩ በጣም ትኩረት እንድትሰጡ ነው እነዚህን 5 ቲፖች የምነግራችሁ። የመጀመሪያው አስፈላጊ ነገሮችን አለመርሳት። እነዚህ አስፈላጊ ነገሮች የፈተና ዕለት ምንድናቸው? አንደኛው አይዲ ነው። አይዲ ግዴታ ነው ይዛችሁ መምጣት አለባችሁ። ሁለተኛው ዩዘር ኔም ነው። ያለ ዩዘር ኔም ወደ የምትፈተኑት ጥያቄ መግባት አትችሉም። በቃ ይሄ ማወቅ አለባችሁ። ስለዚህ ዩዘር ኔማችሁን በፍጹም መርሳት የለባችሁም። በቃሌ አስታውሳለሁ ብላችሁም በፍጹም እንዳትገቡ። በቃ ፈተና ነው። በፈተና ሰዓት የምታውቁት አንዳንዱ ስሙን ሁላ ይረሳል። ይሄን ማወቅ አለባችሁ። ስለዚህ ወረቀት ላይ በትክክል ዩዘር ኔማችሁን እና ፓስወርዱን መጻፍ አለባችሁ። በቃ በትክክል ካፒታል ሌተሯን በካፒታል ሌተር፣ ስሞሉን ፉል ስቶፕ ካለው አፖስትሮፍ እያንዳንዱን ሲምቦል በትክክል ወረቀት ላይ ማስቀመጥ አለባችሁ። ይሄ በጣም ስለሚያጋጥም ነው። 1 ሰዓት ሁላ የሚወስድበት አለ ዩዘር ኔሙን በመርሳቱ በትራይና ኤረር የሚያቆየው ማለት ነው። ስለዚህ እንደዚህ አይነት ስህተት እንዳትሰሩ። የተፈተናችሁ ታውቁታላችሁ። ለመጀመሪያ ጊዜ የምትፈተኑ ግን እነዚህን ነገሮች በጣም ትኩረት እንድትሰጡ ነው። ሌላው ፓስወርድ ነው። ይሄ መርሳት የለባችሁም። በቃላችሁ ማስታወስ ሳይሆን አሁንም መጻፍ ጽፋችሁ ነው መያዝ ያለባችሁ። በቃ ኮምፒውተር አንድ ነገር ሚስ ካረጋችሁ አይፈቅድላችሁም። ይሄ ማወቅ አለባችሁ። ሌላው ሪሲት ነው። ከፍላችሁ ከሆነ የምትፈተኑት የከፈላችሁበትን ሪሲት ልትጠየቁ ስለምትችሉ እሱን መያዝ አለባችሁ። ስለዚህ እነዚህን 4 ነገሮች በጣም አስፈላጊ ስለሆኑ የፈተና ቀን መርሳት የለባችሁ። ከፈለጋችሁ ማስታወሻ ያዙ። ማስታወሻ ይዛችሁ የፈተናው ዕለት ምን ነበር መያዝ ያለብኝ ብላችሁ እነዚህን ነገሮች መያዝ አለባችሁ ማለት ነው። ሁለተኛው ባጭሩ ነው የምነግራችሁ። ሎጊን ሳታደርጉ ዝም ብላችሁ አትቀመጡ። ፈተና ሩም ከገባችሁ በኋላ እንግዲህ ከማዕከል ነው ፈተናው የሚለቀቀው። ስታርት ሲል መቁጠር ይጀምራል ሰዓቱ። ስለዚህ እናንተ ሰዓታችሁን 1 ደቂቃ ላለማባከን ፈተናው ስታርት ከማለቱ በፊት ዩዘርኔማችሁንና ፓስወርዳችሁን አስገብታችሁ ሎጊን ማድረግ አለባችሁ። ፈተናችሁን ከላይ ትምህርት ክፍል ይነግራል። ፈተናው አሳያችኋለሁ። በኋላ የፈተናውን ቪው ስክሪንሻት የተደረገውን አሳያችኋለሁ። ስለዚህ ትምህርት ክፍላችሁን የእናንተን ስም ማምጣት አለበት ዩዘርኔም እና ፓስወርድ ስታስገቡ። ስለዚህ ሎጊን ብላችሁ ተዘጋጅታችሁ ነው መጠበቅ ያለባችሁ ማለት ነው። ኮምፒውተራችሁ ሆኖ ኤቭሪቲንግ ሬዲ ሆኖ መጠበቅ። ስታርት ሲል ልክ ጥያቄ 1 ነው መጀመሪያ ያለባችሁ። ሎጊን አድርጋችሁ
መጠበቁ ሁለት አድቫንቴጆች አሉት። አንደኛው ጊዜያችሁን እንድትቆጥቡ ያደርጋል። እንግዲህ ኤግዚት ኤግዛም ማክሲመም እስካሁን ባለው ጊዜ ኤክስፔሪየንስ 3 ሰዓት ነው ማክሲመም የሚሰጠው። 100 ጥያቄ ነው። ስለዚህ 100 ጥያቄ ቢያንስ ለአንድ ጥያቄ 3 ደቂቃ ነው በአማካኝ የተሰጣችሁ ማለት ነው። አንዳንድ የካልኩሌሽን ጥያቄዎች ካሉ ግን 10 ደቂቃም ሊወስድ ይችላል። ስለዚህ እሱን ለማካካስ በጣም ለመፍጠን የቲዎሪዎቹን ቶሎ መስራት ስላለባችሁ ጊዜያችሁን ለመቆጠብ የግድ መጀመሪያ ምንም አይነት ደቂቃ ማባከን የለባችሁም። ስለዚህ ያንን ላለማባከን መጀመሪያ ሎጊን ብላችሁ ተዘጋጅታችሁ መጠበቅ አለባችሁ ማለት ነው። ሁለተኛው ነርቪየስ እንዳትሆኑ ያስችላችኋል። ብዙ ጊዜ ያው ፈተና ሲጀመር ኮመን ነው የሚጠበቅ ነው። ይህ ፍራስትሬሽን ወይም ፍርሃት ጤናማ ነው ካልበዛ፣ በጣም ካልበዛ ለፈተናው ያላችሁን ጉጉት ዝግጅት የሚያሳይ ስለሆነ ሳይኮሎጂካሊ የሚመከር ነው። በጣም መብዛት ግን የለበትም። ከመጠን በላይ ሰው እስኪያልበው ራሱን እስኪስት ብዙ ስለሚገጥመን ነው እንደዚህ የምላችሁ። እዛ ደረጃ ከደረሰ ያው ኦልሬዲ ፈተናውን አሰሩትም። ስለዚህ ጤናማ የሆነ ዝግጅት እንዲኖራችሁ ነርቬስ እንዳትሆኑ በቃ ተረጋግጣችሁ ፈተናችሁ እንድትጀምሩ ሎጊን ብላችሁ መጀመር አለባችሁ። ይሄ ሁለተኛው ቲፕ ነው። ሶስተኛው መጀመሪያ የምትችሉትን ጥያቄ ብቻ ስሩ። ይሄ ሁሌም የምመክረው ነው እኔ። ኤግዚት ኤግዛሙ ከየትኛው ጥያቄ ልጀምር የሚል ምንም አስቸጋሪ ነገር የለውም። ከፈለጋችሁ ጥያቄ መጀመር ትችላላችሁ። የምትፈልጉትን ጥያቄ ጃምፕ አድርጋችሁ የሚቀላችሁን መስራት ይቻላል። ስለዚህ መጀመሪያ የሚጠበቀው ለኤግዚት ኤግዛም 50 ማምጣት ነው። ይህን ማወቅ አለባችሁ። ከዛ በኋላ ነው ሃይ ስኮር ላምጣ የሚለው ጋር የምንሄደው። መጀመሪያ ህልውናችሁን ዲግሪያችሁን ማግኘት እንደምትችሉ ማረጋገጥ መቻል አለባችሁ። ስለዚህ 50ዋን ለመሙላት መጀመሪያ የምትችሏትን በሆነ ምክንያት ሚስ ማድረግ የለባችሁ። ጊዜ ለምሳሌ ባይበቃችሁ መጨረሻ ላይ በግምት የምትመልሱት ጥያቄ ቢሆንስ? ስለዚህ እኔ የምመክረው ሁሌ ኦፍኮርስ ከመጀመሪያው ጀምሩት፣ ችግር የለውም። ያው ምርጫ ስለሆነ ከየትኛውም ጥያቄ ብትጀምሩ አከባችሁ ስለሆነ የምታልፉት ኮምፒውተሩ ይመዘግባል የሰጣችሁትን መልስ። ወደኋላ መመለስ ትችላላችሁ፣ ወደፊት መሄድ ትችላላችሁ። እሱን አሳያችኋለሁ በኤግዛምፕል ስላለ ማለት ነው። ስለዚህ ማድረግ ያለባችሁ ምንድነው? የምትችሉት ጥያቄ ከሆነ እሱን ሰርታችሁ ታልፋላችሁ። ማትችሉ ከሆነ ፍላግ የሚል አለ እላዩ ላይ አለ፣ እሱን አሳያችኋለሁ። ለምሳሌ በዚህ ላስረዳችሁ። እንግዲህ በአጠቃላይ ይሄ የአንድ ትምህርት ክፍል ፈተና ነው። ከላይ ሎጎ አለ፣ የትምህርት ሚኒስቴር ሚኒስትሪ ኦፍ ኤዱኬሽን ኤግዚት ኤግዛም ይላል። እዚህ ጋር እንደምታዩት MOEEE 3 ኤዎች አሉ። ዲፓርትመንታችሁን እዚህ ጋር ይገልጻል። ከዛ አጠቃላይ ኦቨርቪው ፈተናው ኮምፒውተሩ ላይ ሲከፈት ሎጊን ስታረጉ የዚህ አይነት ቪው ነው ያለው። ይህን እንደ ምሳሌ እንዲሆናችሁ ነው ያመጣውላችሁ። ይሄ ዋናው ኤግዚት ኤግዛም ቪው ነው ወይም ሌአውቱ ይሄን ይመስላል። ስለዚህ እንዴት ጊዜያችሁን መጠቀም እንዳለባችሁ ላሳያችሁ ነው። ከዛ ይሄን ካረጋገጣችሁ በኋላ ይሄ መሆን አለበት ፈተናው በመጀመሪያ ኦንላይን ስለሆነ ያው የተሳሳተ ቦታም ከገባችሁ ይሄ ከሌለ ትክክለኛ ያልሆነ ፈተና ነው ማለት ነው። ስለዚህ ሌላው ታይም ነው። እዚህ ጋር ታይም ሌፍት ይቆጥራል። 3 ሰዓት ከሆነ 2:59 እያለ ወደ ኋላ እየቆጠረ ቀሪውን ነው እዚህ ጋር ታይም ሌፍት ስለሚል ቀሪያችሁን ነው የሚያሳያችሁ። የቀራችሁን ሰዓት እያያችሁ በሰዓታችሁ እኩል መሄድ አለባችሁ። ለምሳሌ ቢያንስ በአንድ ጥያቄ 3 ደቂቃ ነው የሚሰጣችሁ ብያችኋለሁ። 50ኛው ጥያቄ ላይ ስትደርሱ ቢያንስ 1 ሰዓት ተኩል መቅረት አለበት ማለት ነው እንጂ ገና 10ኛው ጥያቄ ላይ ያላችሁ 1 ሰዓት ቀራችሁ የሚል ከሆነ በፍጹም አሰሩትም ከዚህ በኋላ። ስለዚህ ታይማችሁ በጣም ወሳኝ ነው። እዚህ ጋር ታይማችሁን ማየት አለባችሁ። ሁሉም ፔጅ ላይ ታይም ሌፍት ይኖራል። ሌላው ኩዌሽን ናቪጌሽን ነው። ይሄ እጅግ በጣም ወሳኝ ነው ጊዜያችሁን ለመቆጠብም እንደዚሁም መጀመሪያ የምትችሉትን ጥያቄ ለመስራትም በጣም አሪፍ ኦፖርቹኒቲ ይዞላችኋል። የኩዌሽን ናቪጌሽን የሚለው እንደምታዩት ከአንድ ጀምሮ እስከ 100 እዚች ጋር ያው ስክሪንሻት ስለሆነ ነው እንጂ ይችኛዋን እናንተ ያው ፈተና ላይ ድራግ ስታረጓት ወደዚህ ስትስቧት እስከ 100 ያሳያችኋል። ቢያንስ 90 ጥያቄ እዚህ ጋር በአንድ ዲስፕሌይ አድርጎላችኋል ማለት ነው ባጭሩ። ይሄ አሪፍ ቻንስ ነው። ስለዚህ ምን ማለት ነው? የምትችሉትን ጥያቄ ስሩ ስላችሁ እዚህ ጋር ያልሰራችሁት ባዶ ነው። እዚህ ጋር እንደምታዩት ነጭ ነው። ለምሳሌ የመጀመሪያውን ጥያቄ ይሄ ልጅ 100ኛው ላይ ደርሷል። ኦልሬዲ ኔክስት ብሎ 100ኛው ላይ ደርሷል። ነገር ግን ያልሰራቸው ብዙ ጥያቄዎች አሉ። እዚህ ጋር እንደምታዩት የሰራቸው እነዚህ በጥቁር የተደረጉት ናቸው። ለምሳሌ 13ኛውን ጥያቄ ሰርቶታል፣ 22ኛውን ጥያቄ ሰርቷል፣ 23ን እያለ እዚህ ጋር ደግሞ ያልሰራቸው ጥያቄዎች ይበልጣሉ። ልጁ የቀረው ግን 1 ሰዓት ከ10 ነው። እዚህ ጋር እንደምታዩት
ኢቨን እቺን ወደዚህ አሁን እስከ 90ኛው አለ። ይሄ ልጅ አሁን ኢፌክቲቭሊ ታይሙን እየተጠቀመ አይደለም። እዚህ ጋር እንደምታዩት የሰራው በጣም ጥቂት ጥያቄ ነው፣ የሚቀረው ደግሞ በጣም ብዙ ነው። ኦልሞስት 1 ሰዓት ተኩል በላይ ግን ተጠቅሟል እዚህ ጋር እንደምታዩት። ስለዚህ ይሄ ልጅ አሁን በጣም መፍጠን አለበት ማለት ነው። ሶ ኩዌሽን ናቪጌሽን የሚያሳየው የሰራችሁትና ያልሰራችሁትን። የሰራችሁት ከሆነ እንደዚህ ብላክ ያደርገዋል። ለምሳሌ 13ኛው ጥያቄ ከስር ብላክ አድርጎታል፣ ኦልሬዲ መልሶታል ማለት ነው። ይሄ ልጅ 13ኛውን ጥያቄ መልሶታል ስላችሁ ትክክለኛው መልስ ሳይሆን ኦልሬዲ የራሱን ምርጫ ሰሌክት አድርጓል ማለት ነው። እነዚህ ግን ከ1 እስከ 12 ያሉት አንድም ጥያቄ አልመለሰም። ስለዚህ የምትፈልጉ ከሄዳችሁ ክሊክ ስታደርጉ እዚህ ጋር ኩዌሽኑን ያመጣላችኋል። ሶ የናቪጌሽን አድቫንቴጅ ይሄ ነው። ሶ ለምሳሌ አሁን አንደኛውን ጥያቄ ክሊክ አድርጋችሁ እዚህ ጋር አንብባችሁት የማትችሉ ከሆነ እዚች ጋር ፍላግ ኩዌሽን የምትላለች ፍላግ አድርጋችሁት ማለፍ ትችላላችሁ። ከዛ ስትጨርሱ ወደኋላ ተመልሳችሁ አንደኛው ጥያቄ ላይ እዚህ ጋር ፍላግ ምልክት ያሳያችኋል። እሷን ክሊክ አድርጋችሁ ጥያቄውን ያመጣላችኋል። ዜን ሰሌክት አድርጋችሁ ቢ ከሆነ ቢ፣ ኤ ከሆነ ኤ፣ ሲ ከሆነ ሲ፣ ዲ ከሆነ ዲ ብላችሁ መርጣችሁ ታልፋላችሁ ማለት ነው። ሶ የፍላግም አድቫንቴጅ ይሄ ነው። ስለዚህ ከምትችሉት ጥያቄ ስሩ ስላችሁ ይህ አድቫንቴጅ ስላለ ነው። ዝብርርቅ ያለ ነገር አይኖርም። በቃ እዚህ ጋር ተረጋግታችሁ አሁን ይሄን ከነገርኳችሁ ፈተናውን ስትጀምሩ ከመጀመሪያው ጀምሮ ያው እያነበባችሁ ነው መስራት የምትችሉትንና የማትችሉትን የምትለዩት። ስለዚህ መጀመሪያ ጥያቄውን አንብባችሁት የማትችሉት ወይም የማታስታውሱት ከሆነ ፍላግ አድርጋችሁ ትለፉ። ፍላግ ብላችሁ ታልፉታላችሁ። ዜን ሁለተኛውን እሱንም የማትችሉት ከሆነ ወይም የማታስታውሱት ከሆነ ፍላግ እያደረጋችሁ የምትችሉትን ብቻ እስከ 100 ከሰራችሁ በኋላ ከዛ ጊዜ ካላችሁ ትመለሳላችሁ። ተመልሳችሁ ግን ፍላግ ያላችሁትን እንደዚህ ሰሌክት እያደረጋችሁ መሙላት ትችላላችሁ። ካልሆነ አሁን ለምሳሌ ፍላግ ሳታረጉ የምታልፉ ከሆነ የሆነ መልስ ዝም ብላችሁ መልሳችሁ የምታልፉ ከሆነ ተመልሳችሁ ሪቫይዝ ለማድረግ ትቸገራላችሁ። ወይ ደግሞ ምንም ሳትመርጡ ማለፍ ይሻላል። ፍላግ ማድረግ የምትቸገሩ ከሆነ ዝም ብላችሁ ማለፍ ትችላላችሁ። ከኤ እስከ ዲ ካሉት ምርጫዎች ምንም መልስ ሳትሰጡ ካለፋችሁት እንደዚህ ባዶ ስለሚያሳያችሁ ዜን 100ኛው ጋር ከደረሳችሁ በኋላ ከመጀመሪያው ባዶ ከሚያሳየው ላይ ክሊክ እያደረጋችሁ እዛ ጥያቄውን ያመጣላችኋል። ክሊክ ስታደርጉት ዜን አሁን አማራጭ የላችሁ ወይ አስባችሁ ትመልሳላችሁ፣ ካልሆነ ቢያንስ አንዱን ራንደምሊ ሰሌክት አድርጋችሁ ታልፋላችሁ ማለት ነው። ሶ የኔ አድቫይዝ ይሄ ነው። ይሄ በጣም ሲስተማቲክ የሆነ አካሄድ ነው ብዬ ነው የማምነው። ይሄን እድል እንድትጠቀሙበት ነው። ስለዚህ ይሄ ነው እንግዲህ መጀመሪያ የምትችሉትን ጥያቄ ስሩ ስላችሁ ይሄ ስላለ ነው። ሁለተኛ ደግሞ ክሊር ማድረግም ትችላላችሁ። የተሳሳታችሁት ወይም የምትጠራጠረው ጥያቄ ካለ ክሊር መልስ መቀየር ትችላላችሁ። ነገር ግን መልስ ስትቀይሩ አሁን ብዙ ልጆች እየተሸወዱ ያሉት ክሊር ማይ ቾይዝ አይሉም። ሉክ እዚህ ጋር አሁን ይሄም ሌላ ለምሳሌ የሲቪል ኢንጂነሪንግ ኤዲት ኤግዛም ነው። አሁን ይሄ ልጅ የቀረው ኦልሞስት 3 ደቂቃ ነው። ስለዚህ አሁን በዚህ ደቂቃ ውስጥ መቀየር የሚፈልጋቸው መልሶች ካሉ መጀመሪያ አሁን ሲ ብሎ ነው ያለፈው ይሄ ልጅ። አሁን ትክክለኛ መልሱ ዲ እንደሆነ ቢረዳ ወይም ድጋሜ ሪቫይስ ሲያደርግ ዲ እንደሆነ ቢረዳ ዲ ላይ ክሊክ ሲያደርግ ኦፍኮርስ ዲ ላይ ያደርግለታል። ነገር ግን ሲስተሙ አይቀበሉም። የመጀመሪያውን ነው የያዘው። ብዙ ልጆች የሚሸወዱት እዚህ ላይ ነው። ክሊር ማይ ቾይስ ያለ ምክንያት ክሊር ማይ ቾይስ ሊቀመጥ አይችልም። ይሄንን በደንብ መረዳት አለብን። ስለዚህ ክሊር ማይ ቾይስ ማለት መጀመሪያ ክሊር ማድረግ አለባችሁ። ክሊር ማይ ቾይስ ስትሉት ሲ ላይ የመረጣችሁት 4ቱንም ባዶ ያደርጋችኋል። ስለዚህ ከዛ የምትፈልጉትን መልስ መርጣችሁ መሆን አለበት የምታልፉት ማለት ነው። ስለዚህ ይሄንን እንዳትረሱ። የፈለጋችሁትን ጥያቄ መስራት ትችላላችሁ ስላችሁ ከነዚህ ከ3ቱ አማራጮች ስላሉ ነው። አንደኛው ፍላግ ማድረግ ትችላላችሁ። ሁለተኛ አልፋችሁ ናቪጌሽን ኪን በመጠቀም ያልሰራችሁትን ወደኋላ ተመልሳችሁ ሪቫይዝ ማድረግ ትችላላችሁ። መልስ ስትቀይሩ ደግሞ ክሊር ማይ ቾይስ ማለት አለባችሁ ነው። ይሄንን በፍጹም እንዳትረሱ። እንግዲህ በአጠቃላይ ፈተናው ፕሪቪየስ እና ኔክስት ፔጅ ማለት ትችላላችሁ። አሁን አንዳንዱ የሚሸወደው ምንድነው? ይሄን ናቪጌሽን ኪውን በደንብ አይጠቀሙም። ስለዚህ በደንብ ስላልተረዳ ዝም ብሎ እዚች ጋር ኔክስት አለው ፈተናው ፕሪቪየስ ፔጅ እና ኔክስት ፔጅ አለው። ገና መጀመሪያ ስገቡ ኩዌሽን 1 ነው የሚላችሁ። እዚህ ጋር ኩዌሽን 1 ጥያቄውን ሁሉንም ያመጣላችኋል። ቀጣይ ጥያቄ እንዲያመጣላችሁ ኔክስት ፔጅ ማለት አለባችሁ።
ዜን ኔክስት እያለ እስከ 99ኛው ጥያቄ ድረስ ኔክስት ፔጅ ይላችኋል። 100ኛው ላይ ስትደርሱ ግን እዚህ ጋር ፊኒሽ ነው የሚላችሁ። ሉክ 100ኛው ላይ ደርሷል። አሁን ይሄ ልጅ ኩዌሽን 100 ደርሷል። እዚህ ጋር ከታያችሁ እዚች ጋር ኩዌሽን 100 ይላል። 100ኛው ጥያቄ ላይ ደርሷል ማለት ነው። ዜን እዚህ ጋር ኔክስት የሚል አያመጣላችሁም። ፊኒሽ አቴምፕት ነው የሚለው። አሁን ያ ቅድም እንደ ኤግዛምፕል የነገርኳችሁ ልጅ ከ175ቱን ጥያቄ ብቻ የሰራው ልጅ እዚህ ጋር በደመ ነፍስ ስለለመደው ሉክ እዚህኛው ላይ እስካሁን ኔክስት ሲል ነው የቆየው። እዚችኛዋ ላይ ሉክ ኦልሞስት 99 ጥያቄ ኔክስት እያላችሁ አእምሯችሁ ሁሌ ኔክስት እንደሆነ ፕራክቲስ አደረገው ማለት ነው። ስለዚህ እዚህ ጋር እናንተም እንዳትሸወዱ። መጨረሻም እሱ አሁን በደመ ነፍስ ሳያነበው ኔክስት ያለ መስሎት ነው የተጫነው። ኦፍኮርስ ድጋሜ ሰሚት ማድረግ ትፈልጋለህ ይላል። እሱን ያው በደንብ ስላላየው ነው ልጁ። ሰሚት ስታረጉ ነው ለሁለተኛ ጊዜ ክሊክ ስታረጉት ነው ሰሚት የሚያደርገው። ከዛ በኋላ ጭራሽ ፈተናውም አይመጣላችሁም፣ ጥያቄውንም አታገኙትም። ስለዚህ ይሄን በደንብ መጠንቀቅ አለባችሁ። ኔክስት የምትሉት እስከ 99ኛው ላይ ነው። 100ኛው ላይ ስትደርሱ ግን ልክ እዚህ ጋር እንደምታዩት ፊኒሽ አቴምፕት ነው የሚላችሁ። ፊኒሽ ስትሉት ከዛ አር ዩ ሹር ምናምን ይላችኋል። ዜን የስ ስትሉት በቃ ሰሚት ያደርገዋል ማለት ነው። ሰክሰስፉሊ ሰሚትድ ሳይላችሁ እንዳትወጡ እንመጣበታለን እሱ ጋር። ሶ ፕሪቪየስ እና ኔክስት ፔጅ እያላችሁ መጠቀም ትችላላችሁ። ወይም ደግሞ ይሄ ናቪጌሽን በመጠቀም የምትፈልጉት ጥያቄ ላይ ክሊክ በማድረግ መስራት ትችላላችሁ። እነዚህን ኦፕሽኖች አውቃችሁ መግባት አለባችሁ ማለት ነው ወደ ፈተናሩ። ሌላው ሶስተኛው ቲፕ እንግዲህ አራተኛው ቲፕ እዚህ ጋር ያልነገርኳችሁ የለም። አይ ቲንክ እነዚህ ክሊር ማይ ቾይዝ ማለት አለባችሁ። ለሱ ነው ፍላግ ኩዌሽን በደንብ ግልጽ ስለሆነ ነው ይሄ ያስቀመጥኩላችሁ። ስለዚህ እነዚህን በደንብ እንድታስታውሱ ነው። ሌላው አራተኛው ቲፕ ኮምፒውተራችሁ እንዳይጠፋ በደንብ መጠንቀቅ አለባችሁ። በጣም ብዙ ልጆች ስለሚገጥማቸው ነው። ከስር ሶኬቱን ሳያውቁ በእግራቸው ይነኩታል፣ ሸትዳውን ያደርጋል ኮምፒውተሩ። በቃ ከዛ በኋላ 10-20 ደቂቃ ዌስት ታደርጋላችሁ። ኮምፒውተሩ ገና ኦን ተደርጎ ሶኬቱ ተስተካክሎ እንደገና ሎጊኢን ብላችሁ በጣም ብዙ ጊዜ ነው የምታባክኑት። ስለዚህ በተቻላችሁ መጠን ኬብል እንዳይነቀል፣ በኢንተርኔት ነው የሚሰራው። የኢንተርኔት ኬብሉ መነካት የለበትም። ኮምፒውተራችሁ ሼትዳውን መደረግ የለበትም። ከስር ሶኬትም ካለ በእግራችሁ አካባቢ የሚነካካ ከሆነ ዲቫይደር ለምሳሌ ካለው መንካት የለባችሁም። ይህን ጥንቃቄ እንድታደርጉ ነው። ስለዚህ እነዚህን ያው ከባለፈው ኤክስፔሪየንስ እናንተም እንዳትደግሙት። ይሄ ቀላል ነው፣ ነገር ግን ዋጋ ያስከፍላል። እናንተ ስህተቱን ከሰራችሁ ዋጋ ስለሚያስከፍላችሁ ይህንን ስህተት እንዳትደግሙት ይህን ቪዲዮ ያዘጋጀሁት ማለት ነው። ስለዚህ በነገራችን ላይ ይህን ስህተት ሰርተው እኔ ጋር ለወደፊቱ ቪዲዮ ስራላቸው ብለው የጠየቁ ሁላ አሉ። ያው እነሱ መመስገን አለባቸው። እንደዚህ አይነት ሰው መኖር አለበት። እሱ የሰራው ስህተት ሌላ ሰው ሰርቶት እንዳይጸጸት። በጣም ይጸጽታል። በጣም ተዘጋጅታችሁ በዚህ ምክንያት ፈተናውን ሉዝ ስታደርጉ በጣም ከባድ ስለሆነ ነው ካሁኑ ደጋግሜ የምነግራችሁ ማለት ነው። ስለዚህ አራተኛው ወሳኝ ቲፕ ኮምፒውተራችሁን እንዳይጠፋ መጠንቀቅ አለባችሁ ማለት ነው፣ በእነዚህ ነገሮች ማለት ነው። ሌላው የመጨረሻው ቲፕ መጨረሻውን ሳታረጋግጡ ሰሚት እንዳትሉ። ቅድም ያልኳችሁ ኤግዛምፕል አንዱ ማሳያ። በቃ እዚህ ጋር ቅድም እንዳልኳችሁ ፊኒሽ የሚለው ሊመጣ ይችላል። ነገር ግን አሁን ለምሳሌ ይሄ ልጅ ፊኒሽ አለው ማለት እነዚህ የሰራቸውን ጥያቄዎች መቁጠር ትችላላችሁ። በጣም ትንሽ ናቸው። እንደው ሁሉንም እንኳ ትክክል ነው ብለን ብናስብ 50 አይሞሉም። እዚህ ጋር እንደምታዩት አንደኛ እስከ 13 ምንም አልሰራም። መሀል ላይም ጋፕ አለ። እንደገና እዚህ ጋር ራሱ እስከ 60 ምናምን ከ60 ምናምን በኋላ ሙሉ በሙሉ አልተሰራም። እዚህ ጋር ሌሎች 10 ጥያቄዎች እንደገና ያልተሰሩ አሉ። ስለዚህ ይሄ ልጅ በፍጹም አያልፍም ማለት ነው። አሁን በስህተት እንኳን ፊኒሽ ብለው ኔክስት ብሎ እንደሆነ ተረድቶ ፊኒሽ ብሎ ድጋሜ ክሊክ ካረገው ኦልሬዲ ሰሚት የሚያደርግለት እነዚህን ጥያቄዎች እንደሰራ ነው። ስለዚህ እንደ ሁሉንም እንኳን ትክክል ቢሆን ሊያልፍ አይችልም ይሄ ልጅ። ስለዚህ እናንተ እንደዚህ አይነት ስህተት እንዳሰሩ መጨረሻው 100ኛው ጥያቄ ላይ ስትደርሱ ተረጋግታችሁ ጊዜ ካላችሁ እዚህ ጋር ያለው ጊዜ ብዙ ጊዜ ነው የምመክራችሁ ሰሚት የምትሉት 5-3 ደቂቃ ሲቀር በቃ ከዛ በኋላ ለመስራት አትሞክሩ። ምክንያቱም ሲስተሙ ሊዘጋ ይችላል፣ ቢዚ ሊሆን ይችላል፣ ኢንተርኔት ሊቋረጥ ይችላል። ሰሚት ሳትሉ ወጣችሁ ማለት ኦልሬዲ ፈተናውን አልተፈተናችሁም። ስለዚህ ይሄንን ማወቅ አለባችሁ። እዚህ ጋር እናንተ 99 ጥያቄ ስለሰራችሁ እሱን ሴቭ ያደርጋል ማለት አይደለም ሲስተሙ። እዚህ ጋር ፊኒሽ ብላችሁ ሰሚት
ብላችሁ ሰክሰስፉሊ ሰሚትድ ካላላችሁ በፍጹም ከፈተና ሩም መውጣት የለባችሁ። ያ ማለት ፈተናው አልተወሰደም ማለት ነው፣ ወደ ሲስተም አልገባም ማለት ነው። ስለዚህ የመጨረሻው ቲፕ የምነግራችሁ መጨረሻ እነዚህን 3 ነገሮች ሳታረጉ ሰሚት እንዳትሉ። አንደኛ የመጨረሻው ስትደርሱ እዚህ ጋር ናቪጌሽን ኪው ራሱ ያሳያችኋል። ይችኛዋ እንደምታዩት ጠቆር ያለችው ወደ ታች ትሳባለች። እዚህ ጋር ስባችሁ የመጨረሻውን ጥያቄ ነው የሚያሳያችሁ። ለምሳሌ አሁን ይሄ ልጅ 100ኛው ጥያቄ ላይ ደርሷል። እዚህ ጋር እንደምታዩት እዚህ ጋር ኩዌሽን ያሳያችሁ። አሁን ያላችሁበት ጥያቄ እዚህ ጋር እንደሌላው ፈተና የኩዌሽን ነምበሩን አያስቀምጥላችሁም። ኩዌሽን ብሎ የሚያስቀምጠው እዚህ ጋር ነው፣ አሁን ያላችሁበትን ጥያቄ። ለምሳሌ አሁን እንደው 3 ስክሪን ወስጃለሁ። አሁን ለምሳሌ ይሄ ልጅ 30ኛው ጥያቄ ላይ ነው ያለው። እዚህ ጋር እንደምታዩት እዚህ ጋር 30ኛው ጥያቄ ላይ ነው ያለው። ይሄ ጥያቄ 30ኛው ጥያቄ ነው ማለት ነው እንጂ እዚህ ጋር ኩዌሽን ነምበር 30 ተብሎ አልተጻፈም እንደሌላው ፈተና። እዚህ ጋር ነው የምታዩት ኩዌሽን ነምበሩን። ሌላው ደግሞ እዚህ ጋር ኢቭን አሁን ይሄኛው ደግሞ 39ኛው ላይ ነው ያለው። እንደዚህ ስለሆነ በዚህ ቼክ ማድረግ ትችላላችሁ። ሌላው ምንድነው ይሄን ወደ ላይና ወደ ታች ስክሮል አድርጋችሁ አንድም ጥያቄ እንደዚህ ባዶ መሆን የለበትም። እንደዚህ ባዶ ከሆነ አልመለሳችሁም፣ ያንን ጥያቄ አቴምፕት አላረጋችሁትም ማለት ነው። ስለዚህ ይሄ ወደ ታች ስክሮል አድርጋችሁ እዚህ 100ኛው ላይ ጥያቄ ከሆናችሁ ወደ ኋላ ባዶ የሆነውን ጥያቄ እያያችሁ እንዲህ ኔክስት ባክ እያላችሁ ጊዜያችሁ መግደል የለባችሁም። ለምሳሌ 100ኛው ላይ ከሆነና 20ኛውን ጥያቄ ከሆነ ባዶ የሚያሳየው ከ100ኛው ጀምሮ ወደ ኋላ ባክ ፕሪቪየስ ፔጅ እያላችሁ ክሊክ ከምታደርጉ እዚህ ጋር ናቪጌሽን ኪ ስላለ ሚስ ያደረጋችሁ ወይም ያልተመለሰውን ጥያቄ ለሄዳችሁ እዚህ ጋር እንደዚህ ክሊክ ስታደርጉ ለምሳሌ 4ኛው ጥያቄ ከሆነ እዚህ ጋር ክሊክ ሳደርግ 4ኛውን ጥያቄ ያመጣልኛል። እዚህ ጋር ኩዌሽን 4 ይላል። ስለዚህ በዛ መሰረት እንደዚህ ያልጠቆሩ ጥያቄዎች ካሉ ሁሉንም እየሄዳችሁ ክሊክ እያደረጋችሁ መመለስ አለባችሁ። ፈተናውን ሰሚት ለማለት ሰሚት ለማለት ሬዲ የሚሆነው ሁሉም እንደዚህ ብላክ ከሆኑ ነው። ሁሉም ጥያቄዎች እንደዚህ ቦልድ ከሆኑ ኦልሬዲ አቴምፕት አድርጋችኋል። ከዛ ፊኒሽ አቴምፕት ትሉታላችሁ። ፊኒሽ አቴምፕት ከማለታችሁ በፊት ስቲል ሰዓቱን ማየት አለባችሁ። እዚህ ጋር አንዳንዱ 10 ሰከንድ ሲቀረው ሰሚት ማለት ይጀምራል። በአጋጣሚ ኢንተርኔት ቢቋረጥ፣ መብራት ቢጠፋ፣ የሆነ ኬዝ ቢፈጠር ወይ ሲስተሙ ቢዘጋ ያ ልጅ ፈተናውን እንዳልተፈተነ ነው የሚቆጠረው። ሰሚት እስካላላችሁ ድረስ በራሱ ሴቭ አያደርግም ሲስተሙ። ስለዚህ መጨረሻ ፊኒሽ አቴምፕት ብላችሁት አር ዩ ሹር ቱ ሰሚት ዘ ኤግዛም ይላችኋል። እሱንም የስ ስትሉት ነው ፋይናሊ ሰክሰስፉሊ ሰሚትድ የሚለው። ከዛ በኋላ ምንም ማድረግ አትችሉም። ደግሞ እርግጠኛ ከሆናችሁ በኋላ መሆን አለበት ፊኒሽ የምትሉት። ለምሳሌ 30 ወይም 40 ደቂቃ እየቀረው ፊኒሽ ብትሉት ከዛ በኋላ ምንም ማድረግ አትችሉም። ኢቭን መግባትም አትችሉም። እንደገና ልግባ ብትሉ ራሱ አትችሉም፣ ሎክድ ነው የሚያደርገው። ስለዚህ ይሄንን አውቃችሁ ነው አረጋግጣችሁ ጊዜያችሁን አይታችሁ በቂ ጊዜ መኖሩን በተቻለ መጠን 3-4 ደቂቃ ሲቀራችሁ ኢቭን ሁሉንም ጥያቄ በትክክል ባሰሩት እንኳን ዝም ብላችሁ ሞልታችሁ ቀሪዎቹን ጥያቄዎች ሰሚት ብትሉ ይመረጣል። መሃል ላይ እንዳይቋረጥባችሁ ማለት ነው፣ ሰሚት ማለት ስላለባችሁ። ስለዚህ ይሄ በጣም ወሳኝ ነገር ነው። መጨረሻ ሁሉንም ጥያቄ ቼክ አድርጋችሁ ትክክል መስራታችሁን ካረጋገጣችሁ በኋላ ፊኒሽ አቴምፕት ብላችሁ ሰሚት ብላችሁት ነው መውጣት ያለባችሁ። ይሄ በጣም ወሳኙና 5ኛው ቲፕ ነው ማለት ነው። ስለዚህ በክፍል 2 የፈተናው ቀን ማድረግ ያለባችሁ እነዚህ 5 ቲፖች ናቸው። እነዚህን በተግባር መፈጸም አለባችሁ። ማስታወሻ ይዛችሁ የፈተና ዕለት በደንብ ሪኸርስ ማድረግ አለባችሁ። ይሄንን ማለት ነው። ሁሌም እንደምላችሁ ዓላማችን ሁሉም ተፈታኞች ፈተናውን አልፈው በደስታ ኮንግራ የምንባባልበትን ጊዜ ማየት ነው። ስለዚህ በጣም ደስተኛ እንድትሆኑ ነው ይህን ሁሉ ጥረት የምናደርገው። እናንተም እንግዲህ አሁን የነገርኳችሁን ቲፖች ተግባራዊ ማድረግ ይኖርባችኋል። ሀው ቱ ቲፕስ ኦንላይን ቲቶራችንን በተለይ ለሲቪል እና ለኮተም ትምህርት ክፍል ሙሉ ኦንላይን ቲቶር ስለተዘጋጀ እነሱን ለመከታተል ባለፈው እንዳልኳችሁ በቴሌግራም ዩዘር ኔም @እንዳልክ HTT ላይ ስማችሁን ትምህርት ክፍልና
አድራሻችሁ ከየት ዩኒቨርሲቲ እንደሆነ ብትልኩልን ጆይን ታደርጋላችሁ። ወይም በስልክ ቁጥር 0954743449 መደወል ትችላላችሁ። ከዚህ ውጭ ባለፈው እንዳልኳችሁ ሌላ ሳይት የለንም። በዩቲዩብ ቻናላችን እዚህ ጋር እንደምታዩት በዚህ ዩቲዩብ ቻናል ላይ ማግኘት ትችላላችሁ። ወይም ዩቲዩብ ላይ ሲምፕሊ ሃው ቱ ቲፕስ ብላችሁ ብትገቡ ቅድም ያሳየዋችሁን ቻናል ታገኛላችሁ። እዛ ላይ በጣም ብዙ ጠቃሚ ኢንፎርሜሽኖች ስለሚለቀቁ፣ እንደዚሁም ቴሌግራም ቻናላችንንም በዚህ ማግኘት ትችላላችሁ። ሃው ቱ ቲፕስ ዊዝ እንዳልክ ሲ የሚል ነው። በዚህ ዩዘርኔም ማግኘት ትችላላችሁ። እዚህ ጋር ስላስቀመጥኩት በዛ መውሰድ ትችላላችሁ። ሌሎችም የኤግዚት ኤግዛም ተፈታኞች ወይም በማንኛውም ኮሌጅ እና ዩኒቨርሲቲ የሚማሩ ተማሪዎች በጣም ጠቃሚ ኢንፎርሜሽኖችን ስለሚያገኙ ሃው ቱ ቲፕስ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ኮሜንት ለሌሎችም ሼር በማድረግ ተሳተፉ። ይሄ ለእኛ ቢያንስ አንድ ነገር ነው፣ እንደ አንድ እርዳታ ነው። ስለዚህ ይህንን በማድረግ እናንተ ደግሞ ብትተባበሩን ደስ ይለኛል። በተረፈ ለዛሬ ይበቃናል። ባይ ባይ።